ሰላም የኔ ወደት እንዴት ናችሁ? ደህና ናችሁ? በጣም ደህና ነኝ እግዚአብሔር ይመስገን። እኔ የምላችሁ ሀይሚ ገና ሆዴ ሳይገፋ በቃ ሰፊ ቲሸርት መልበስ ጀመርሽ። ሳክሱን እናንተ ምን አለባችሁ? እና ዛሬ ብሩኬን በሌላ ቤት ሀይሚን በሌላ ቤት መጥታለች። ሀይሚ በሀሰን ብሩኬ ደግሞ በቢኒ ቤት መጥቷል። ቢኒ እንግዲህ ውጤቱ ተቀይሯል ምናምን እያለ ሲንቦጠራረቅ ነበረ። ብሩኬንም የሆነ እንደ ማስፈራራትም እያለ ነው ድጋሜ ዲኤንኤ እንዳያደርግ ማለት ነው። ምን አለ? ድጋሜ እኮ ዲኤንኤ እንድታረግ ህግም አያስገድዳትም አለ። ይሄ ማለት ሁለቱ ተመካክረው እንደሰሩት ማወቅ ይቻላል። ቢኒና እዩ እንደተመካከሩ። ምክንያቱም መጥቶ እዚህ ጋር ልጅቷ የኔ ናት ምናምን ይላል። ይሄ ሁሉ ነገር ከሰሩ በኋላ ማለት ነውና ልጅቷ ያንተ ከሆነች ታዲያ አብራችሁ አሳድጓ። ከዚህ በላይ ድራማ አታድርጉ። እንግዲህ እዩ ደም አልሰጠችም ምናምን ይላል። አንተ ሲጀምር እዛ ጋር ነበርክም። ወሬ ነው የወሬ ማአት ለመቀደድና ብሩኬ ሲጠራ ለምን ትሄድለታለህ? ሲጀመር ማለት ይሄ ውሸታም ነው፣ እያስመሰለ ነው። ከእዩ ጋር ሆኖ ነው የሚያስመስለው እንጂ የእውነት እሱ ያንተ እውነት እንዲወጣ የሚጠርልህ ሰው አይነት አይደለም። ሁለቱ በአንድ ላይ ድራማ እየሰሩ ነው። ሰው መሄድ ሁሉ አይጠበቅብህም። ሀይሚ ደግሞ ከሀሰን ጋር እንግዲህ እየተዛዛጉ መጥተዋል። ነይ ልጅ አዲስ አበባ ምናምን እያላት ነበረ። እንግዲህ ስለ እርግዝናው ብሩኬም እዚህ ቢና ቤት እያለ ነበረ። ሁለተኛ ልጅ እየመጣ ነው፣ ማነው ይሄ አዲስ ልጅ እየመጣልኝ ነው፣ ሀይሚዬም እርጉዝ ናት ምናምን እያለ ነው። እንግዲህ እኔ እውነት ነው እንዲህ ነገር ጋይስ፣ እኛ እኮ ድራማ መስሎን ነበረ፣ ወይ ደግሞ ፍራንክ ልታረጉን ብቻ። ዛሬ ላይቭ ይመጣሉ፣ ያኔ ይነግሩናል። ላይቭ ላይ ይነግሩናል ብላችሁ ነው? አይመስለኝም። ግን ላይቭ ላይ አይናገሩም። ያው እንግዲህ ላይቭ የሚመጡት በራሳቸው ቪዲዮ ስላልሰሩ ነው። ሲቀጥል ደግሞ ቀን በሰራው ቪዲዮ ዛሬ አልትራሳውንድ ምናምን እያሉ ይመጣሉ ብያችሁ ፋይ ላይቭ እንመጣለን ብሏል። አይመጡም። አንቺ አትቀጀጅኝ አትበይ ምናምን ስትሉኝ ነበረ። አይቼዋለሁ። ሲጀመር ማታ ላይ እንመጣለን የሚለውን ስቶሪ ብሩኬ እንዳረገ አይቼዋለሁ። ግን ደግሞ ያንን አደረገ ማለት ግዴታ ቪዲዮ ዛሬ ባይለቀቅም ዛሬ ቀርጸው ነገ ነው የሚለቁት እኮ። ሁሌ እኮ ዛሬ ተቀርጾ አሁን ዛሬ ቪዲዮ ቀርጸው የሆነ ኤዲቲንግ ምናምን የማይደርስ ከሆነ ላይቭ ይገቡና ቪዲዮውን ለነገ ያሸጋግሩታል። እንደዛ ስለሆነ እንጂ ያላየሁት መስሏችሁ ከሆነ ተሳስታችኋል። አይቼዋለሁ። ግን ደግሞ ይሄን ነገር እናደርጋለን ስላሉ እንደዛ ይሆናል ብዬ እኔ ግምቴን ነው ያወራሁት። ሲቀጥል ደግሞ ሀይሚም ዛሬ እንግዲህ የእንትን ውጤቱ እየደረሰ ነው ብላለች። የዲኤንኤ ውጤቱ የሚመጣበት ቀን እየደረሰ ነውና ሲደርስ ከደረሰ በኋላ እንመለሳለን ብለዋል። እንግዲህ ውጤቱን እኛም እየጠበቅን ነው። የእውነት ተቀየረም አልተቀየረም ውጤቱን እስኪ አምጡትና እንየው ማለት ነው። ገና ቀድማችሁ ሰጥታለች አልሰጠችም፣ እንክሰሳት አትክሰሳ ምን እንደዛ አይነት ነገር የምትሰሩ ውጤቱ እስከሚመጣ ድረስ እናንተ ተረጋግታችሁ መጠበቅ። ይህን ያክል መፍራት መርበትበት አያስፈልግም። እሷ ከሆን ተረጋግታ በቃ ዝም ብላ ነው ያለችው። የልቧን ሰርታ የሚሆን ምንም ይሆን አናቅም። ገና ውጤቱ ይምጣም አይምጣም አይታወቅም። ግን እስካሁን መጣ ብለው አላሳዩንም። እሷ ግን የኔ ያክል የእናንተን ያህል ራሱ አልፈራችም፣ አልደነገጠችም። ሰላም የኔ ውዶች፣ የኔ ማሮች፣ የኔ ፍቅሮች እንዴት ናችሁ? ደህና ናችሁ? በጣም ደህና ነኝ። እኔም ሌላ ቦታ ነበርኩ ዙረት ሰንብቼ ዛሬ ከቻ ሳልኩ። ግን ዙረት በሄድም ቪዲዮ መስራቴን አላቆምኩም። አይብላችሁ እኔ እኮ እናንተን ከማውራት ወደ ኋላ ልልም እንዴ ሰው ቤት ብሄድ ራሱ ሳላወራ ማደር ያመኛል እንደምላችሁ። እና እንግዲህ ያው ሀይሚዬ የኔ ቆንጆ ዛሬ ሰፊ ቲሸርት ለብሳ አልመጣች። ገና ካሁኑ ገና ሆዷን እየሸፈነች ነው ጋይስ። ምን እሺ። እና ሀይሚዬ የኔ ቅመም እንግዲህ እግዚአብሔር ይርዳሽ። አዎ ይርዳሽ። ሁሉ ነገር ነጻ ይወጣል። ልጅም ካለ እንግዲህ ኖረ ነው። ግን እኔ አሁንም ቢሆን አላምንም ሀይሚ ሆዷ ካልገፋ አላምንም። በምክንያቱም ብሩኬ ዛሬ ቢኒ ጋር የኔም ሌላ አዲስ ልጅ እየመጣ ነው ከህይወት ይውጡልኝ እያለ ነበር። እና እኔ ያሰብኩት እዩን ከህይወታችሁ ለማስወጣት እና ደግሞ እኛንም ሰርፕራይዝ ለማድረግ ብዙ ሰው ልጅ ውለዱ እያለ ስለሆነ እናቱ ሳይቀር ሁሉ ፋሚሊ በቃ ሁሉ ሰው እንደዛ እያለ ስለሆነ 4 ልጆች ይወለዱ እያለን እየገፋፋ ናቸው ነው። እነሱ ወጣት ናቸው። እንኳን እንደዛ አይነት ተገፋፍቶ እንደውም እንደሆነሽ እንኳን ስም አግኝተሻል ያገሬ ሰው እና እየገፋፋ ናቸው። በጣም ያልሆነ ነገር ውስጥ እንዲገፉ እየገፋፋናቸው ስለሆነ እነሱ ደግሞ እንግዲህ ያው ተገፋፍተው ዳቦ ብሩኬ ገልጭጮም ይሆን አውቆም ይሆን ያው እንግዲህ ስናየው እየሄድን ነው የምናውቀው። ስለ እርግዝናው እንግዲህ ዛሬ ሀሰንም እያወራ ነው፣ ብሩኬም እያወራ ነው። እንግዲህ እውነት ካልሆነ ይህን ያክል ያወራሉን ብዬ አላስብም። ወይ ደግሞ ተመካክረው ለድራማው ማጣፈጥም እየተጠቀሙበት ይሆናል። ያው ብሩኬ ታውቃላችሁ፣ ሀሰን የብሩኬ የልብ ጓደኛ ስለሆነ ሁሉ ነገር ያወራሉ።
እና እንደዛም ሊሆን ይችላል። እዩን ከህይወታቸው ለማስወጣት የተጠቀሙበት ሙድ ይሆን? የእውነት ሀይሚ በዚህ መንገድ አርግዛ ይሆን? እኔ አላምንም ሀይሚ በዚህ መንገድ ልጅ ታረግዛለች የሚል ሀሳብ እኔ የለኝም። እኔ እንጃ አላቅም። ብቻ ግን ከባድ ነው ለመገመትም። በእርግጥ አብረው ነው የሚኖሩ፣ ይዋደዳሉ፣ ፍቅረኛሞች ሆነዋል። ግን ደግሞ እነሱ የሚያሳዩ ሌላ ነው፣ የሆነው ሌላ ስለሆነ አሁንም እኔ ሀይሚና ብሩኬ ስለ እርግዝና እየሰከሳችሁን ነው። አላምንም። አሁንም አርግዛለች የሚል ሀሳብ አይኖረኝም። ምክንያቱም ከአሁን በፊት ሀይሚ አቋሟን ምን እንደሆን ስለማቅ፣ አንተም ብሩኬም ሀይሚም አለ አቋማቸው የሁለቱም የተለየ አቋም ነው ያላቸው። እሷም የምትፈልገው ሌላ ነው አቋሟ፣ የሆነ ነገር አሳክተው ምናምን ከዛ በኋላ ነው። ስለዚህ ያን ነገር እንዴት ነው ሸራችሁ እንደዚህ የምታረጉት? አላምናችሁም። አሁንም አላምናችሁም። እዩ ላይ የሆነ ፋውል መስራት የፈለጉ ይመስለኛል። እዩ ምናልባት ሀይሚ እርጉዝ ናት ከተባለ፣ ከሀይሚ ልጅ ያለው ከተባለ ያው ከህይወታችን ትወጣለች አይነት ነገር የሆነ ለመከራከርም የሆነ እንትን መንገድ ይከፍታል በሚል መንገድ ይመስለኛል እዩን ከህይወታቸው ለማስወጣት። ብቻ ውጤቱ መጥቶ እንየው። አሁን ቢኒም ሆን ክማንም ሆነ አስቀይረዋለች፣ ተቀይረዋል፣ ልጁ የኔ ነው ምናምን፣ ብሩኬም አልቀበልም የኔ አይደለም ቀባጥርሴ ከምትሉ ውጤቱ ሲመጣ ይቅርታ ማየት ከዛ በኋላ መወሰን ትችላላችሁ። እና እንደው ልጅ ይህን ያክል እንደው ሙጭጭ ብሎ ችግር ይፈጥራል ብዬ ነው ያስብ ያላቅም። ግን ይህን ያክል መጨነቅ አያስፈልግም። ልጅ ጸጋ ነው። ልጅ ከሆነችም ታሳድጋለ። ምንም ይህን ያክል እንትን የሚል ነገር የለውም። ግን አሁን ልጁ የብሩኬ ነው ቢባል ብሩኬ ማሳደጉ ከብዶት ነው ብዬ አላስብም። እዩ እየሄደች ስለምትረብሽ ነው። ገና ውጤቱ ሳይመጣ እንኳን የልጅ አባት እያለች እየተለጠፈች ስለምትረብሽ ነው። እሷ የምትፈልገው የልጅ አባት ከሆነ አብሯት እንዲኖር ነው። በቃ ውጤቱን ተቀይረም አሁን ተቀይሯል ቢባል ራሱ እሺ ብላ አታረግም። ድጋሚ እኔ እሺ ብላ አታረግም። እዩ በጣም ነው እንትን የምትለው። በቃ እንዴ ነህ ብላ በህግ ከሳ እንትን ትለዋለች ወይ እንዲከፍል ማድረግ ያለባትን ነገር ታስከፍላለች። ቢኒ ደግሞ እየመጣ የሚያጨበጭበው ድራማው እዩ ታማኝ እንድትሆን እያደረጋት ነው። አስቀይረዋለች ምናምን ብሎ ከዛ የሆነ ለእዩ መጥፎ ሰው የሆነ አይነት ሰው የሆነ ነው። ግን እዩ አሁን ነይዲ እንርቅ እናድርግ ድጋሜ ብትባል ውጤቱ መጥቶ እንኳን አታደርግም። ምክንያቱም ስላላስቀየርክ ነው ወይ እንዲህ የምትለው እያለች ነበረ ባለፈው። አሁንም ያ ነው አቋሟ የሚሆን ስላልተቀየረልህ ነው ወይ ብላ መገገሟ ስለማይቀር ድጋሚ ራሱ እሺ ብላ ዲኤንኤ ያታረግላቸውም። እንግዲህ ዛሬ ላይ ቢመጣሉ ላይ በመተው እንግዲህ የሚያወሩትን ነገርኛ ደግሞ እንሰማና ከዛ ደግሞ ግምታችን እናስቀምጣለን። ልጁ የብሩክ ነው አይደለም ወይ ደግሞ እሱ እንኳን ገና ውጤቱ አልበጣም። የሀይሚ እርግዝና እንጂ የሀይሚን እርግዝና እንግዲህ እውነቱን ይነግሩናል አይነግሩንም አናቅም። በእርግጥ እንደዚህ በቀላሉ ቲክቶክ ላይ እንኳን አይናገሩም። ለዩቲዩብ አንድ ቪዲዮ መስሪያ ይሆናቸዋል። ቀልደኛ ቢዝነሳቸው እኮ ነው። ውጤቱ እስኪመጣ የፈጠሯት አይዲያ ናት ብዬ ነው ማስበው። ብቻ ቢሆንም ደስ ይለናል። ግን በዚህ መንገድ መሆኑ እኔ በጣም ነው ያስገረመኝ። ሰርፕራይዝ ነው ያረጋችሁን።